አንዴ ረጋ አልፈልግም። በቃ አታውሩ። ስለ ወንድሜ ምንም ነገር አታውሩብኝ። በቃ እሺ። አስፈራራኝና ከዛ ወስዶ ደፈረኝ። ትናንትና ላገባሃት ሚስት ተደረበ ወንድም ነኝና እንዴት እንደዚህ ያደርገኛል? አንተ እንዴት እኮ ነው ወጣችሁት? እኔም ቁጭ አድርጎ እናንተ ልትጋደሉ እኔ በህይወት እያለሁ አንተ እሱን ገለኔ በህይወት። ስለዚህ አንቺ ነሽ የደበቅሽው። አንቺ ብሎሽ እሱ ቢላ ይዞ ለኔ ቢላ ይዞ አንቺ በእናትህ እኔ ልጄ ቢላ ቀርቶ አረሱ ይሆነ ነው። እሺ ይሄን ሳላይ ምን አለ እኔ ብሞት ምን አለ ሞቴን ብታቀርቡ ፈጣሪ። አየህ አይደል ዝም ብለው ኋላ የተከተለ ጎተኛል። እኔ ወንድሙ ነው ብዬ ይሄው በመታገስ እንዴ አንቺ ልጅ ያለሽ ወገቤ ማዘር ወገቤ ልትያት ነው እሷ ወዲ ውስጥ ሆነ በቀረ ኖሮ የተወለድክበት ቀን እንደው የተረገመ ይሁን። ሴት ላከው ሞት ማስረጃውን ማየት ትችላለህ። ሴት ላከው ሞት አይፈራም የሚባለው በአንተ ነው ያየሁት። ሰላም ውዲቱ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ በአዲስ ታሪክ ተመልሰናል። እንግዲህ ያው እዚህ ድረስ አንድ እንግዳ አለኝና እዚህ ድረስ ጠራችኝና ያው ማዘርም አሉ ማወራህ ነገር አለ በጣም ስለጨነቀኝ ነው ምናምን ብሎኝ ትንሽ ያወራናቸው ነገር አልተቻሉ። እንግዲህ አሁን እስቲ ብዙ ያለውን ነገር ለኔ ነገሩኝ ነገር ስላለ ከመጀመሪያው ጀምሮ ደግሞ ከእናንተ ጋር በድጋሚ የምንሰማው ነው የሚሆነው። ግን ያው ትንሽ ለመስማትም የሚከብድ ነገር ነው ማዘርዬ ያው እየነገሩኝ ያሉት። እስቲ ኑር ደግሞ ያለውን ነገር ደግሞ በደንብ ደግሞ ቢያስረዱኝ እንደዚህም እያሉኝ የነበረው እንግዲህ ወንድሜ ሚስቴን እንደፈረ ብሎ ካልገደልኩት ብሎ ያፈላለገው እንደሆነ ነው የነገራችኝ። እንደዚሁም ደግሞ እሱ ልጅ ደግሞ የእናንተ እንደሆነና ሁለት በጣም ይነግረውኝ ነበር። እንግዲህ ጥሩ ቤተሰብ የነበራችሁ በጣም ደስ የሚያስቀና ነገር። እንደዚሁም እዚህ አካባቢም በደንብ እየጠየቅኩ ነበር ስለእናንተም ከነገራችሁም በኋላ መጀመሪያ ወደ እናንተ ከመቅረቤ በፊት ያለው ነገር በደንብ እያጠራው ነበር። ስለሁለቱ ስለነበራቸው ግንኙነት ምናምን በጣም ደስተኛ የነበራችሁ ሰዎች፣ በጣም የሚያስቀና ወንድማማቾች የነበሩ እና እንደዚሁም እናንተንም በደንብ የሚወዷቸው የነበሩ ሰዎች ድንገት በዚህ ልክ እንደዚህ መፈላለግና በዚህ ልክ እንደዚህ መሆን ምንድነው? ከምንስ ተነስቶ ነው? ምንድንስ ነው እንደዚህ ደረጃ እንዲገቡ ያደረጓቸው የሚለውን ነገር እስቲ ከመጀመሪያው ጀምሮ እንዴት ነው እንደዚህ ነገር ሊፈጠር የቻለው የሚለውን ነገር እንዴት ወንድሙ ላይ እንደዚህ ሊጨክን ቸካል የሚለውን ነገር ማዘርዬ መጀመሪያ ከሰሞት ጀምሩና ያለው ነገር በደንብ እስቲ ያስረዱን። እሺ እንግዲህ አመሰግናለሁ። በመጀመሪያ እናንተም እዚህም የመጣሁት ያው መፍትሄ እንድትሰጡኝ ነው። ብቻዬን ነገሩን ልወጣው ስላልቻልኩኝ እናንተ ጋር ያው መፍትሄ አይጠፋም ብዬ ነው። እሺ እና ምን መሰለ ልጄ ታሪኩ ልጆቼ ሁለቱም ልጆቼ በጣም የሚዋደዱ ልጆች ናቸው። ሳሳድጋቸው በደንብ ነው በስነ ምግባርም እኔ ኮትኩቼ ያሳደግኳቸው እና በፍቅር ተዋደው ጎረቤት የሚቀናባቸው ጓደኞቻቸው በቃ ምን ልበል ተዋደው የሚኖሩ ወንድማማቾች ናቸው። እስካሁን ድረስ ጠቡ እስከሚፈጠር ይሄ ችግሩ እስከሚመጣ ድረስ እና ለራሴም ግራ እስከሚገባኝ ድረስ እና ምን ሆነ አንደኛው ልጄ አገባ ሚስት አንድ የተረገመች ልበላት እንጂ ምን እሷን ቻው እየበጠበጠች ያለችው እሷን በደንብ ይስሩኛል። እሺ እና እቺ ሚስት ባህሪዋ ጥሩ አይደለም ማለት ለምንድን ነው ባህሪዋ ጥሩ ያልሆነው? ማለት በምን አይነት ወይ ነው ጥሩ ላይ ሆነ ይቻላል? እንደው እኔ ሳያት እንደዚህ ደስ አትለኝም። በቃ እሺ የሆነ እንትኗ ቀና አይደለችም። እንደው ጥሩ ሴት እኮ ታውቃለህ ያለው ነገር አመለካከቱ አንዳንድ ነገር ላይ ምናምን ሳያት ትቀፈኛለች እንደዚሁ በቃ እኔ መንፈስ ያወዳትም ጥሩ አይደለችም። እሺ ይሄው አሁንም መጨረሻም እኔም የገመትኩትም ነገር አልቀረም። እነሱ መሀል ይሄን ሁሉ ችግር ወንድማማቾቹ ሊጋደሉ እስከሚደርሱ ድረስ እኔ ግራ እስከሚገባኝ አሁን ምተኛው እንቅልፌን ተኝቼ አላውቅም። ሰሞኑን እሺ ጭንቀት ለቆብኛል። በቃ የተፈጠረው ነገር ይሄው ለእንትን ለመገዳደል ነው የሚፈላለጉት። እሺ ደግሞ አስበው የውጪ ጓደኛማቾች ወይ ራቅ ያለ ሰው ቢሆን እንኳን እሺ ይመላለው። የወንድምና የወንድም ጻብ በጣም ነው የሚከብደው እና ግራ ያጋባል። ቤተሰብም ዘመድም አዝማድም ሁሉም ተጨንቋል ያለው። አንደኛው ልጅ ጠፍቷል የለም ጭራሹን አልገባኝም። እስቲ ያለውን ነገር በደንብ ግልጽ አድርገው ያስረዱኝ። ወሲብ ግንኙነት ምናምን በፍላጎት ነው? እሺ ያለውን ነገር በደንብ እስቲ ያስረዱኝ። ምንድነው የተፈጠረው? እንግዲህ ምንድነው እሷ ያለችው ሊደፍረኝ ሞክሯል ደፍሮኛል ነው እንጂ ያለች ያለችው ሞክሯል ብቻ አይደለም ደፈረኝ። እሺ እና ሄኖክ ደፈረኝ ነው ያለች ያለችው። ሄኖክ ማለት ታናሽዬ ወንድሙ ማለት ነው። እሺ እንዴት ነው እንደዚህ አይነት ነገር ሊፈጠር ቻለ? ማለት በምን አይነት ወይ ነው እኮ ማለት ደፋሪው ሄኖክ ነው። ሄኖክ ማለት ታናሽዬ ወንድሙ ማለት ነው። አቤል ታላቅየው ነው ማለት ነው። እሺ እና ደፈረኝ ማስረጃ ሁሉ አለኝ ነው የምትለኝ። እሺ ከዛስ በኋላ ምንድነው የተፈጠረው? አሁን ደግሞ እሱም ደግሞ እንደተሰወረ ነግራችሁኛል። እዚህ እንደሌለ ምናምን ያለውን ነገር
ምንድነው የተፈጠረው? በእለት ሁለትም ደግሞ በስልክ እያወሩኝ የነበረበት ታይም ላይ ብዙ ያወሩኝ ነገራቶች አሉ። ደውሎ እንዳስፈራራችሁና እናንተም ደግሞ እንዲጠፋ ያደረጋችሁት እናንተ እንደሆናችሁ ነው። አረኛ አይደለም እኔ የማውቀው ነገር የለም አይደለም እኔ አይደለም ማለት እኔ ጸባቸውን ነው የሰማሁት። እንደውም ከውጭ ሰው ነው የሰማሁት። ልጆችሽ ሊጋደሉ ነው፣ ምን ሆናችሁ ነው አንድ ነገር የማታረጉት? ምንድነው? በምንስ ምክንያት ነው እዚህ ደረጃ ድረስ የደረሱት? ምንድነው እንደዚህ የሚያረጋቸው እስከ መጋደል ደረጃ ድረስ እንትን የሚሉት? ተማዘዋል ሁሉ አሉ በቃ ሊገዳደሉ እና እሱ ነው የሰማሁት። እኔ ጮኬ እንደገና ልጆቼ ምንድነው ብዬ ነው ብዬ መሀላቸው እንትን ያልኩት። እሺ ከዛ በኋላ ሄኖክ እንደጠፋ ነግራችሁኛል። ሄኖክ የት ነው? እኔ ያለበትን አላውቅም። እኔ አሁን እናንተ እንድትፈልጉልኝ ነው ራሱ ወደ እናንተ የመጣሁት ወደ ሚዲያችሁ እሱን እንድትፈልጉልኝ። ምክንያቱም እኔ አሁን ነገሩ በህግ አሁን የሚለው አቤል ምንድነው ህግ ጋር ሄዳለሁ ነገሩን ህግ የሚያዝልኝ ነው እያለ ያለው። ያረጋው ነገር ወንጀል ነው፣ የገዛ ሚስቴን ነው ያማገጠብኝ፣ ስለዚህ ህግ ጋር ሄዳለሁ ነው የሚለው። እኔ ደግሞ ህግ ከሄደ ገብቷል ጥሩ አይደለም፣ ሊያስሩብኝ ይችላሉ ልጄን። እንዲህ በጥርጣሬ አንተ ገና ለገና እኔ አረጋውም አላረጋውም የማውቀው ነገር የለም። ህግ እስከሚጣራ ድረስ የልጅን ገላ አታነሰር ቤት። ስለዚህ እናንተ ፈልጋችሁ ነገሩ እንድታቀዘቅዙትና እነሱን እንድታስማሙልኝ ነው የምፈልገው ልጆች። እሺ ቆይ አሁንም ቢሆን ታናሽየው ወይም ደግሞ ሄኖክ መስለኝ አይደለ ታናሽየው ላለ ወይም ወንጀል ላለ መስራቱ ምን ማስረጃ ይኖረናል? ወይስ ደግሞ አለ መስራቱን በምን እርግጠኛ ነሽ? ምንድን የተፈጠረው ነገር ምን ያህል ድረስ ነው የሚያውቁት እርሱ? እኔ እንግዲህ ይሄንን ለገብቷል። አሁን እኔ እርግጠኛ ለመሆን እሱ አንደኛ መረጃ አለኝ ትላለች። እሺ በአሁን ሰዓት ደግሞ መረጃ ነው ለምንድን ነው ግን ሊወድ ያሻ መረጃ አለ ግን እናንተ ለምንድን ነው የልጆት ሚስት ሊወድ ያልቻሉት? እስቲ በደንብ ደግሞ ትልቁ ባህሪው አንፃር ነው። እኔ የልጄ ሚስት መውደድ ሳልፈልግ መስሎክ ነው። እንደውም ቀርቢያት በደንብ አብረን ለልጄም ጥሩ ሚስት እንድትሆን እፈልጋለሁ። ያለውን ነገር ተረዳርተን ማለት ነው። የልጄ ሚስት ማለት የኔም ልጄ ነች። ገብቷል? ልጄ ማለት ነች። ስለዚህ ከባህሪው አንፃር ነው ከማይባት ነገር በቃ ብዙ ጊዜ ቤቴ መምጣትም አትፈልግም። ቤቷ ሲሄድም ግልጽ አትሆንልኝም። ነገሩን ሁሉ ሽፍንፍን ነው የምታረገው። ፊቷ አይፈታም በቃ በአጠቃላይ። ከዛ ውጭም ደግሞ አንዳንድ ነገሮቿንም እንደዚህ እንትን ስላት ብቻ እንደው ቀልብ የማይወደው ሰው የለም እንትን ግራ የምታጋባ አይነት ነገር ነች እና እንትንነት የለባትም፣ ቅንነት አላይባትም። ኦኬ ለዛ ነው ከዛ ነገር ተነስቼ ነው እንጂ እኔ ምን ለልጄም እኮ ጥሩ የምትሆነው እኔ እና እሷ ብንግባባና የኔና የሷ መዋደድና መስማማት ለልጄም ቢሆን ጥሩ ነው፣ ለቤታቸውም ቢሆን እንደዛ እንዲሆን ብዙ ጊዜ እጠራለሁ። እንደዚህ አንዳንድ ጊዜም ቡናም ጠጪ ብዬ እጠራታለሁ። ቤት ውስጥ አንዳንድ ጊዜ ነይ እስቲ እንጫወት አንድ ላይ እንሁን ምናምን ብዬ ብዙ ጊዜ አብረን እንድንሆን አደርጋለሁ። እሷ ግን ከኔ ነው የምትሸሸው። ቤተሰብነትን ይፈልጉታል። አዎ እንድትቀርበኝ ይፈልጋለሁ። መቅረብ አትፈልግም። የውስጧን የሆዷን እንኳን አውጥታ አታወራኝም። ቆይ አሁን ማዘርዬ አሁንም ቢሆን ማለት ነው ብዙ ግልጽ ያሉ ነገራቶች አሉ ማለት ካወራሩት መኮላተፍ አለ መንተባተብ ምናምን ነገር እንግዲህ በዚህ መሰረት ደግሞ የሆነ እየደብቁኝ ያለ ነገር የሚያውቁት ነገር አለ። ስለዚህ አሁንም ቢሆን እኔ እንደረዳችሁ የምትፈልጉ ከሆነ አሁንም ቢሆን ያለው ነገር ግልጽ አድርገው እንዲነግሩኝ እፈልጋለሁ። ምንድነው የተፈጠረው? አሁንም ቢሆን ወደ ህግ እንዳይሄድ የፈለጉበት እንዳይታሰር ብቻ ነው። ስለዚህ እንደዛ ደግሞ የፈለጉት ደግሞ ወንጀል ሰርቷል ወይ መስራቱን አምነዋል ወይ ነው። አረ በእናትህ ተወኝ ሶፊዬ፣ እኔ እኮ አንተም ምንም አልተረዳኸኝም። እኔ ምንም ነገር ሊገባኝ አልቻለም። ምን እንትን እያልክ ነው? እንዲዋሽዎት ነገር ያለ መሰለ የእናትን ነገር እኮ ገብቷል። አንተም መቼም እናት አለ ታውቀዋለህ፣ የልጅና እናት ማለት ነው እኮ ገብቶኛል። እንደዛ እኔ ልጆችን በስንት አይነት መከራ እንዳሳደግኳቸው እኔ ነኝ የማውቀው። እሺ ማለት እኔ አሁን እኮ ጀስት ጥያቄ ጠፍቶብኝ ያለበትንም ምን ይሁን እንኳን የማውቀው ነገር የለም። በጭንቀት ነው ያለሁት። ገባኝ። ልጆችን ገብቷል። ያለ አባት ነው ያሳደግኳቸው፣ መከራይቼ ነው ያሳደግኳቸው። አንተም አልተረዳኝም ሶፊዬ። እኔማ ተረድቼሻለሁ እኮ ግን አሁንም ቢሆን ጥያቄውን ግልጽ ያደርጉልኝ አላውቅም። እሺ ቆይ እንዴት ነው እንደዛ ደፈረኝ ምናምን ተብሎ ሊወራ የተቻለው? እሺ ማዘር እየረጋ ይበሉና አሁን እዚህ ድረስ የመጣው እናንተን ልረዳ ነው እዚህ ድረስ የመጣው። ስለዚህ እኔም ጠይቀውን ጥያቄ በሌላ ጎን ነው ይውብኝና እኔ አሁን የምጠይቀው ለመረጃ እንደሚጠቅመኝ እና ደግሞ ለቀጣይ ደግሞ የሆነ ነገር ለማድረግ የሚጠቅመኝ ጥያቄው እንዳያናሉ ነገር በግልጽ ማወቅ አለብኝ። አዎ ሶፊ አንተም እኮ ገብቷል። እኔ የፈለኩት እኔ ወድጄ አይደለም። ያው
ነገሩ እንደዚህ ወንድማማቾች ከሚጋደሉና ችግር ከሚፈጠር ብዬ ነው እንግዲህ እኔም ጥፋ ሂድ በቃ ወይ ተሰወር ተደበቀ ያልኩት። እንዴት ነበር አስተዳደጋቸው? ማለት እስቲ በነበራቸው ጊዜ ጥሩ ግንኙነት ነበራቸው? እርገታቸው ላይ ከትዳር በፊት ማለት ነበር የነበራቸው? ይዋደዱ ነበር? እስቲ ነበራቸው ነገር? እሱንማ ነገርኩህ እኮ ምን ትጠይቀኛለህ? ሰው እስከሚቀናባቸው ድረስ በቃ ሲበሉ አብረው ሲሄዱ አብረው ሲገቡ ሲወጡ በጣም እንዴት ነው ሌላ ወንድምና ወንድም እንኳን እንደዚህ ይጣላል ይኳረፋል ምን ይላል። እነሱ ጋር እንደዚህ አይነት ነገር የለም። አንዱ ካልመጣ አንዱ ምግብ አይበላም ቤት ውስጥ ይምጣ ወንድሜ ነው የሚለው። ሲላፉ ምን ሲሉ ሲጫወቱ እኔ ራሱ ያሳዝኑኛል። እንባይን አውጥቼ አንዳንዴ እያዩዋቸው ተደብቄ ማለቅስበት ጊዜ አለ። እና ልጆቼ የነበራቸው ፍቅር እቺ ሰላቢ ነች ከመጣች በኋላ እንደዚህ መከራዬን ያየሁት። እንደው ምን አለ አንዳንዴ ትዳር እንደው ለበጎ ነው የሚባላል። እናት ልጇ ሲያገባ ደስ ይላታል፣ ግን እኔ ደስታ አላገኘውም በልጄ ትዳር። የአቤል ትዳር እኔ እንጃ አልተባረከለትም። እኔ የማን ኃጢአት መቼም እኔ እስከማውቀው ድረስ የሰራሁት ኃጢአት የለም። ከየት የመጣብኝ መከራ እንደሆነ አላውቅም። እስቲ እሺ ቆይ አሁን ማለት እሺ አሁን የምር እንደዛ አድርጓት ካልሆነ ወይም ደግሞ እንደዚህ እንደመድፈር አይነት ኬዝ ደርሶባት ካልሆነ በቃ ቆይ ምንድነው ነገር? ምንድነው አቤል? ምንድነው? ምንም አይደለም። ካሜራው ተቀመጥ። ቁጭ በል አቤል። ቁጭ አለ። መጀመሪያ ምንድነው ነገር አስረዱኝ። ምንም አይደለም እኮ ረጋ በልና እሱ አይደል ወንድምየው? እሱ አንተ ቁጭ በልና ያለውን ነገር አቤሉ ስለምን አቤል ነው የምታወሪው? እናስረዳህ ነው ውጡልኝ። አንዴ ረጋ በል። አልፈልግም በቃ አታውሩ። ስለ ወንድሜ ምንም ነገር አታውሩብኝ በቃ። እሺ ረጋ በልና ምን አለ መሰለህ ቁጭ ብለን በቃ ነው ውጣ። አልፈልግም። ወንድም እንዲፈልግልህ ትፈልጋለህ? ሄኖክ እንዲፈልግ ትፈልጋለህ አይደል? ስለዚህ ታውቂዋለሽ ማለት ነው ያለበት ቦታ እንዲፈልጉ ነው እርሱ እንዲፈልግ ነው። በቃ አልፈልግም በቃ ለራሱ ጉዳይ እኮ ነው። ራሴ ነኝ የምፈታው በቃ። እኔ ላውራ እኔ በሚገባኝ ረጋ በልና እናውራ። ምንድነው የምንረጋጋው ከዚህ በላይ? ለምን ምንም እንትን የሚያደርግ ነገር የለም። በዚህ ሁሉ ኮት የሚያደርግ ካሜራ ማን ተባብሎ ነገር የለም። ረጋው ካሜራ መጀመሪያ ችግር የለም። ካሜራ ይፈልጉ ነው ያለበትን እየፈለጉ ነው ያሉት። ስለሱ ጉዳይ ለማከራቸው ነው። ስለዚህ እነሱ መተባበር ነው እንጂ ያለበት አንተ መጨፈርና ልደበድበው ነው እንዴ? ጭራሽ እሱንም በቃ አልፈልግም። ራሴ ነኝ የምፈታው። መሄድ ብፈልግ ነው ያግዙ ነው። አልሄድም ነበር እንዴ? እነሱም ይኸውልህ ህግ መሄድ ካለባቸው ይሄዳሉ። ችግር የለውም። በቃ አልፈልግም። እሺ ቆይ አንዴ አዳምጠኝ። እሺ አዳምጠኝ። ረጋ በልና አልተፈጠርኩም ማይ። እሺ አዳምጠኝ። ምን ያረክ ነው አንተ? ምን ነው ረጋ ለምን አትልም እንዴ? ረጋ በልና እናውራ። ምንድነው የምረጋጋው ከዚህ በላይ? ማዘር ቁጭ በል። አሁን ያለውን ነገር ቆይ ምንድነው? በቃ ተቀምጠህ እኮ መነጋገር ይቻላል። ምንድነው በመደፋትና በውታ ነው እንዴ? አንተ ሁሌ ዘላለምህን ምንድነው እንደዚህ መሆን? መቼ ነው ልጅነት የሚለቅ? ስለምን ላውራ? በቃ ልጁ ካለ አምጡልኝ በቃ ይመጣል። አሁን መነጋገር ነው። እነሱም አሁን ያለበትን ቦታ ከኛ ገብቷል። እኛን ጠይቀው አንተን ጠይቀው ሁሉንም ነገር መረጃ ሰብስበው ሄደው ያለበትን አጣርተው ይዘው ይመጣሉ። ከዛም ይደረገው ይደረጋል እንጂ ጸብና ድብድብ እዚህ መሀል ምን ያስፈልጋል? በቃ ስለሱ ጉዳይ አታውሩብኝ። ነይ ንገራቸው። እንዴው ነይ ንገራቸው። የተፈጠረው ነገር ንገራቸው። እሷ ምን ታረጋለች? ምን ታረጋለች? ምን ነገር ከዚህ በላይ ምን ያደረገ ወንድሜ? ቆይ ምንድን ነው የተፈጠረው? እስቲ ያለው ነገር ንገራቸው። አንቺ ያለምትን ነገር ተናገሪ። ለዛም ተናግራለች። ምን አዲስ ነገር አለውና ነው ደግሞ? ምንድን ነው የተፈጠረው? ሁሉ ነገር መንስኤው ቆይ አንዴ ማዘሪ ረጋ በሉና እኔ አሁን ወደ ማንም ጎን መሆን አልፈልግም። እያንዳንዱ የተፈጠረውን ነገር መስማት እፈልጋለሁ። ስለዛ ምንድነው በአንተ በኩልስ ያለው? እንደዛ የምትጓደዱ የነበራችሁ አጣርቼ ነበር። እዚህ ሰፈር የነበራችሁ አስራረጋችሁ በጣም ደስ የሚል ነበር። ጥሩ ወንድምነት ግንኙነት ነበር የነበራችሁ። በዚህ ልክ እንደዚህ ሊፈጠር ይችላል? ማዘርም በስተክል ሊነግሩኝ ግልጽ ሊያደርጉልኝ ስላልቻሉ ምንድነው የተፈጠረው የሚለውን ነገር ንገረኝ። ንገር። ስለምን ልንገርሽ? ቆይ እኮ ስለተፈጠረው ነገር ምንድነው የተፈጠረው? ምን ብዬ ነው የምናገረው? ከምን ጀምሬ ነው የምነግረው? እኔ እንጃ። እኔ አሁን እያንንም ነገር የገንዘብ ሚስቴን እኮ ነው የደፈራት። አብረን አድገን እንደዚህ ሆነ ታናሽ ወንድሜ። ወይ ማዘርዬ እሱ በኩልም ያለው ነገር እንስማው። እሺ ስለሷ ምንም ነገር እንዳትይ። ከዚህ በላይ ማስረጃ አላት። ምን አላት? በቃ ምንድነው? ልጁን እኔ እፈልገዋለሁ። በቃ በራሴ እፈልገዋለሁ። ምንም ነገር ምንም አልፈልግም። ልጁን እፈልገዋለሁ፣ እገድለዋለሁ። እንዴ ቆይ ለምን አትረጋጋም? አይባልም። የት ረጋ ለምን አትልም? እንዴ እሷም እናትህም እዚህ ጋር አሉ። እሱም ደግሞ ወንድምህ ነው። በዚህ ልክ እንደዚህ እንድትሆን አንፈልግም። ስለዛ ምንድነው የተፈጠረው? አሁንም ይኸው ለእናቴ ብዬ ነው የተው። እሺ ምንድነው የተፈጠረው? ምንስ ነው መረጃ ያላችሁ? ኦሬዲ እሱ ስለጠፋ ብቻ የሆነ ነገር ወንጀል ፈጽሟል ማለት ብቻ አይቻልም። አግኝተህ ነው እሱ ጋር ያለውን ነገር ሙሉ ነገሩን ማጣራት። ስለዚህ እንደዛ ከሆነ ልጁን ይዛችሁት ነው መጀመሪያ።
እሺ በምንችል አቅም እስቲ ያለው ነገር መጀመሪያ መረጃውን ከሰብስበን ልጁን ይዛችሁት ነውና ከዛ በኋላ እንነጋገራለን። አይደለም ከዛ በፊት ግን ምንድነው የተፈጠረው ማወቅ አለብኝ አይደለ? የሆነ ነገሩን ለማድረግ እኮ ቢያንስ የሆነ ነገር ማወቅ አለብኝ። እናንተ ናችሁ እንደ ደበቃችሁት? እኔ ለምን ብዬ ነው መደበቅ? እኔና ከዚህ በፊት እኮ ታዲያ ምንድነው አሁን ስለሱ የምታወሩት? በቃ እኔ ራሴ ልፍተው ተውት። በቃ እናንተ ለምን ወደዛ ድረስ ለምን አደረሰ? አንተ ወንድምህ አይደለ እንዴ? በዚህ ልክ መጨካከል ምንድነው እንዴ? አሁን አዳምጠኝ። ምንድነው የተፈጠረው? እሺ ንገረኝ። አንተ በእለቱ ዕለት ነበርክ? ምንድነው የተፈጠረው? ያለውን ነገር ያን ነገር ይኸው ንገርክ። እኛ ቤት ውስጥ ነበርን። እሺ ቤት ውስጥ ነበርን። ከዛ ከሆነ ሰዓት በኋላ የለችም ልጅቷ። ሚስት? አዎ ይኸው የለችም። እሺ የት እንደሄደች አላውቅም። ለካ እሱ ነው የወሰዳት። በምን እንደወሰዳት እንዴት እንደተፈጠረ ያው ራሷ ትንገራችሁ። ምንድነው? ቆይ አንቺ በእለቱ ዕለት ነበር አይደለ? ድምፅሽን ከፍ አድርጊልኝ። ነበርኩ። እሺ ምንድነው? እንዴት ነው አንቺ ቤት ውስጥ ነበርሽ አይደለ? ምንድነው ሊፈጠር ይቻሉ? እንዴት ነው ደግሞ ሊወስድሽ ቻለ? በዛ ላይ ደግሞ መረጃ ማለሽ ምናምን ደውሎም የነገረኝ ነገር አለ። እሺ በሷቸው በኩል የሆነ መረጃ አለ ነው ያሉኝ ነበር። መረጃውስ ምንድነው የሚለው ነገር አዎ መረጃ አለ በደንብ ሁሉ ነገር የተረጋገጠ ነው። ምንድነው ደፍሮኛል? ምንድነው እስቲ የተፈጠረው ነገር መድፈሩን እንመጣበታለን። እስቲ ምንድነው የተፈጠረው? ምንድነው እስቲ በእለቱ ንገራቸው ሁሉ ነገር የተፈጠረው በእለቱ እንዴት ምንም ነገር እንዳትፈር። እስቲ እንዴት ነው ሊወስድሽ የቻለው? በምን አይነት መንገድ ነው ወደሱ ጋር ሄድሽው? እስቲ ያለውን ነገር ንገሪኝ በደንብ ታስረጅኝ። ያለውን ነገር ምንድን ነበር የተፈጠረው? አንቺ ወደሽ ፈቅደሽ ነው የሄድሽው ወይስ እሱ ነው እንትን ያለሽ? ወደጄ ፈቅጄ አይደለም ይዞኝ ነው ሄደው ራሱ አስፈራርቶኝ። እርግጠኛ ነሽ? ከቤት አስፈራርቶሽ ይዞሽ ወጣ? እሺ ከዛ የተፈጠረው ነገር እስቲ እንዴትስ ነው ማለት መጠጥ ምናምን ጠጥታችሁ እኮ አደንዝዞሽ ነው ምናምን ያለውን ነገር እስቲ ዘርገኝ ልጠይቀው። እሱ አሁን ቆይ ረጋ ይበሉኝና እኔ ያለው ነገር በደንብ ለምጠይቅ ነው። ተሰለሳለች ምንም እንደማታቀየ መሰለች። በቃ ታያት እየተናገረች አይደል እንዴ? ምን ብላ ትናገር? እስቲ ያለውን ነገር እሺ። አይ አሁን ቀለል አድርጊ፣ ካሜራም ችግር የለውም። ለደህንነትሽም ፊትሽን እንሸፍንልሻለን። ለማውራት አትሳቀቂ፣ እንዳልብሽ እንድታወሪ ነው የምልሽ። ስለዚህ እኔ አሁን እዚህ የመጣሁት የእናንተ ችግር ልፈታ ነው። አንቺ እውነትም ተጎድተሽ ከሆነ ወደ ህግ እንድንሄድ ያለውን ነገር እንዲፈታ። ስለ ህግ ተው በቃ። ህግ የሚባለውን እኔ መጀመሪያ መሄድ እችል ነበር፣ ራሴ ነኝ የምፈታው ይሄንን ነገር። እሺ በቃሽ። አንተም እንድትፈታው እሺ ይሆናልሽ። አሁን አንድ ነገር እንድታውቅ የምትፈልገው ነገር ማንንም ከህግ በላይ ሊሆን አይችልም። አንተም በራስ መፍትሄ መፍታት የምትችል አቅም የለህም። ሲቀጥል ደግሞ በዚህ ልክም ይሆን ነገር የለም። ምናልባት እኔ እንጃ ምን ልል እንደምችል አላውቅም። መጀመሪያ እናጣራው እስቲ እውነታው ማን ጋር እንዳለ እንታወቅ። እሺ ምንድነው የተፈጠረው ነገር እስቲ? ወስዶ አስፈራርቶ ደፍሮኛል። እሺ እንዴት ነበር እስቲ በሁኔታው የነበረው ነገር? አንቺ አስነገሰንካሽ ነገር አለ? አደንዝዞሻል? በፍቃደኝነት ራስሽን ታውቂያለሽ? እስቲ ምንድን ነበር የተፈጠረው የነበረው? በፍቃደኝነት አይደለም። እሺ አስፈራርቶኝ ነው። እሺ ለወንድምሽ ለባልሽ ስትነግሪኝ እገልሻለሁ ብሎ። በምን ያስፈራራሽ? ያስፈራራኝ ቢላዋ ነገር ይዟል። እሺ ኖ አይደለም። አንቺ ቤት ውስጥ ከነበርሽ እንዴት እሱ ጋር ልትሄጂ ቻልሽ? በምን አይነት መንገድ ማለት እንዴት ራስሽ ነው ፈልግሻለሁ ብሎ ጠርቶሽ ነው ወይስ ከቤት አብሮ ይዞሽ ነው የሄደው? እንዴት ነው ማለት እሱ ጋር ቤት ውስጥ አይደለም መቼም ግንኙነት አደረጋችሁት አይደለም? ወስዶሽ ነው። ስለዚህ እንዴት ነው የተፈጠረው? ከቤት ወስዶኝ ነው። እሺ ከቤት ወስዶኝ ጠርቶኝ እኔ ደግሞ ምንድነው ብዬ ስወጣ ነይ ማሳይሽ ነገር አለ ብሎ። እሺ ከዛ በኋላ መንገድ ስንደርስ አስፈራራኝና ከዛ ወስዶ ደፈረኝ። እሺ ከዛስ በኋላ ጠርተሽ እንደነበረና ከዛ እንዴት ብዬ በራስሽም ጊዜ ነው እንዴት ብዬ ወደሱ ልምጣ? እሺ ከዛ ጠፋውኝ። እሺ ምን ያህል ቀን የጠፋሽ? አንድ ቀን ጠፍቻለሁ። እሺ ከዛ እየፈለጉኝ ነበረ። እሺ ማን ራስሽ ነው የመጣሽ ወደ ቤት? ከዛ ራሴ መጣሁኝ። ከዛ ለመንገርም ስለፈራሁኝ ዝም አልኩኝ። ለማንኛውም እስቲ ረጋ በይና ነው ምን ልል እንደምችል አላውቅም። ማለት እንጃ እሱን እስቲ ምን ልልሽ እንደምችል አላውቅም። ሌላ ምን ምንድነው የምታጭበረብረው? እና እንባ ማሳመኛ ነው። ከዚህ በላይ ምን ታደርጊ? ረጋ በሉ። አይዞሽ ተረጋጊ። ምንድነው የምንረጋጋው? ከዚህ የበለጠ ነገር ምን አለ? ይሄን ሁሉ ነገር ሰራሽ አንቺ ምን ታረጊ?
ወይ ማዘርዬ በቃ ወደ እሷ ትሂጂ በቃ እኔ ጋር ለምን አታወሪኝ? በቃ እሺ እኔ ጋር እሷ ጋር ታወሪኝ። ወይ ማዘር ረጋ ይበሉና እሷ ጋር ነው ያለን። ምንም ቀርሽ እዛ ከሄድሽ በኋላ ስለዛ አላለን እዘዝሽም መጠጥ ምንም አልጠጣሽም። ራስሽን በደንብ ታውቂያለሽ አይደለ? ስለዚህ የተፈጠረው ነገር ሙሉ በደንብ ታውቂያለሽ እና ምንም ለራስሽ ለመከላከል አላደረግሽም። እሱስ እንዴት ሊደርስ ማለት እንደምትናገሪ ያውቃል። ምን እያለሽ ነበር? ጨዋ ነው። እስቲ ነው ጨዋና አትበይ በቃ ከዚህ በላይ ምን ያድርግ? አሳድጋችሁ እኮ በጨዋነት ነው ያሳደግኳችሁ። አውቃለሁ። ያው የተደበቀበት ቦታ ሂጄ አወጣዋለሁ። ካላመጣሽ ደግሞ ሌላ ውስጥ ነው ይመጣል። እሱ እኮ አልሞተም እኮ በህይወት አለ። ይመጣል። በእናንተም ችግር ምክንያት ነው ይሄው። መጨረሻው እኮ እሱ ይፍረድ ብቻ። ያንቺም እውነት የነሱንም እውነት ያውጣ። ምንም እውነት የለም ከዚህ የበለጠ ምንም አይደለም። እስቲ ረጋ በልና እኔ አሁን ማዘር ይረላ ታኝ እስቲ በእናትህ እንደዚህ አይነት ጉድ እኔ እንደዚህ በስንት መከራዬን አይቼ አንቺን ልጅ እኮ ወልደሽ ስላላየሽ ነው። ከሷ ለምን አትወርጂም? መከራዬን አይቼ እንዳሳደግኳችሁ ነው የማውቀው። ወይኔ እንዴ አንቺ አታዝኝም እንዴ? እናት የለሽም? ልፋቴ እኔ የሚያሳዝነኝ ልፋቴ ነው። እናንተን በማሳደግ የለፋሁትን ልፋት ነው ማለት ነው። ወይ ፈጣሪ የልፋቱን ዋጋ አስከፍሏል። ሳላ እኔ ምን አለ በሄድ ኖሮ ይምጣ ብቻ መጀመሪያ ምን ታውቃለህ አንተ? ግድ የለም ጨፍር፣ በደንብ ጨፍር። እኔም ቁጭ አድርጎ እናንተ ልትጋደሉ እኔ በህይወት እያለሁ አንተ እሱን ገድለህ እኔ በህይወት ነው። ስለዚህ አንቺ ነሽ የደበቅሽው። አሁን ቢሆን አንቺ ነሽ የደበቅሽው። ዘላለም እኔ እናውራ አንተ እንደዚህ ያልክ ወንድምህ እኮ ነው። ከአንድ አብራክ እኮ ነው የወጣችሁት። ወንድሜ አይደለም። ምን አይነት ጭካኔ ነው? ወንድሜ አይደለም። ምን አይነት ጭካኔ ነው? እሱ ወንድሜ አይደለም። አንተ ላገባሃት ሚስት ተደርበህ ወንድምህ ነኝ እና እንዴት እንደዚህ ያደርገኛል? አንተ አንጀት እኮ ነው የወጣችሁት። ወንድሜ ከሆነ ለምን እንደዚህ ያደርገኛል? አንተ ነገ ጧት ስለሷ አንቺ ላንቺስ ማዘኑን በምን ታውቂያለሽ? ለወንድሙ እንደዚህ የጨከነ ቆይ ነው የሚገለጸው። ረጋም በልና ቆይ ከዚህ በፊት ግን ያስቸግርሽ ነበር በነበር? ከዚህ በፊት አያስቸግረኝም። እሺ ምን ነበር የሚልሽ? ዝም ብሎ ኋላ የተከተለ ጎተኛል። እኔ ወንድሙ ነው ብዬ ይሄው በመታገስ እንዴ አንቺ እንደዚህ ያለሽ ቆይ ማዘር ረጋም ልትያት ነው እሷ። አንቺ ሚስትን የምታሰርፍ ከሆነ አሳርፋት። ተናገሪ ሁሉን ነገር የተፈጠረውን ሁሉ እኔ ባህሩን አውቃለሁ። እንደውም አንተ ነህ ኃይለኛና በጣም አስቸጋሪ ልጅ ከልጅ እንትንም ባህሪም ከተባለ እንጂ እሱ ልስልስ ያለ ለራሱ ምን ስር ተከትሎ እንደምስት ምንም አያውቅም ብላ ይሄ ምስት ቆይም ምንም አያውቅም ብላ ነው ይሄን ሁሉ ነገር እሱ ላይ የምደመድመው። መጨረሻሽ እንግዲህ አንቺ እንግዲህ ተናገሪ ሁሉን ነገር ጠይቃት። እስቲ ሁሉን ነገር ተናገሪ። ማዘር ይቆይ እኔ እዚህ የመጣሁት እውነቱን ለመፈለግ ነው። ምንም አይደለም። አዎ እውነቱን ለመፈለግ እስከመጣሁ ድረስ ረጋ ይበሉና እሷ ጋር ያለው ነገር መጨረሻው ነው። እሺ ግድ የለም እኔ ወንድሙ ነው ብዬ ልጁ ይረጋጋል እያልኩኝ ዝም ብዬ ሳየው መጨረሻ ላይ ጠርቶ ይዞኝ ወጣ። እኔ ደግሞ በቃ ተከተልኩ። ቆይ አንቺ እንደዚህ የሚያስቸግርሽ ከነበረ እንደዚህ ከነበረ ለምንድን ነው ዝም ብለሽ ወጣ ከሆነ ለምንድን ነው አንቺ እንትን ልትቻልሽ? ቆይ ግን ከዛ በፊት ግን እሺ ቆይ ጨርሽልኝ። እሺ ጥያቄው እመጣልሻለሁ። እኔማ ያው እነግረዋለሁ እያልኩኝ ክፍለ ሀገር ስራም ስለሚወጣ ብዙ ጊዜ ስለማላገኘው ለዛ ነው ያልነገርኩት ለሱ። ማለት ልነግረው ፈልግ ነበረ ሳልነግረው ቀረሁኝ። ከዛ በመሃል ደግሞ ጎትቶ ወስዶኝ የቤት ገባና ፈልግሻለሁ አለኝ። እኔ ደግሞ እሺ ብዬ ተከትዬ ወጣሁ። ይዞኝ ወጣ። መጨረሻ ላይ ወደ መንገድ ላይ እየደረስን እያለ ቢላ አውጥቶ ወደ ኋላ ብትነግሪ ምናምን እያለ ይዞኝ ሄደ። ይሄ ነው አንቺ ብሎሽ እሱ ቢላ ይዞ የኔ ቢላ ይዞ ለምን ቆይ ረጋ ይበል። አቶይ በእናትህ እኔ ልጅ ቢላ ቀርቶ አረሱ ይሆነ ነው። እሺ ቢላ ይዟል። እሺ ቆይ ሰው ቤት ፍቅር ነው ግን ፊልም እንኳን የእንትንና ፊልም እንኳን እንደ ወንድ ልጅ እንኳን ፊልም የጦርነት እንኳን ቆሞ የሚያይ ልጅ አይደለም። እኔን እኮ ልጄን እኮ አውቀዋለሁ። እዛ ከደፈረኝ በኋላ እንዴት ብዬ ወደ ቤት ልመለስ? አረ በስመ አብ! ለምን አይነት እናት ነው ግን ያሳደገሽ አንቺን? ወይ ረጋበሉ ማዘር የሷም ተበዳይ ነች። እሷ ጋር ያለው ነገር በስተክል ነው የተደረገውን ነገር ነው። ውሸቱን አይደለም ያወራቸው። ማስረጃ አለኩ። ከዚህ በላይ ምን ታደርግ? ማስረጃውን ማየት ትችላለህ። ሴት ላከው ሞት አይፈራ የሚባለው በአንተ ነው ያየሁት። ማዘር ረጋበሉ አንተ ተከተል፣ ሚስትን ተከተል። ከዛስ የተፈጠረው ነገር እሺ፣ እዛኔ ልትለምኙ የሻለ ነገር ልታረጊ ራስሽን ለመከላከል ምንም የሞክርሽ ነገር የለም? አረ ራሴን ለመከላከል ሞክሬያለሁ። እንዲህ ስላልጠበቅኩት ለዛ ነው ራሴን ተከላክያለሁ። ቢላም ስለያዘ ልጁ እንዳይጎዳኝ ብዬ እንትን ብያለሁ። ከዛ በኋላ ተመልሼ ቤት እንዴት እሱን አይልየው ከቤት አጠፋሽ?
እሺ ይኸው ስጠፋ እንኳን የት ሄደች ብላችሁ አልጠየቃችሁት እናንተ። ይሄ ሁሉ ሲፈጠር እንዴ እቺ የምታክል ሴትዮ ነው ድሮ ልፈልጋት ነው እንዴ? ራሷን አውቃ ልጅ ሴት ሄደ ብለሽ አልጠየቅሽም? ወይ ጉድ! እስቲ አሁን እኔን አጨቅጭቀኝ። አንተ እኔን ነው የምችለው። ምን ታረግ? አሁንም ብዙ ነገር ወስግብኝ ታየዋለህ ወይ እናት የምትልበቀራለህ ወይ ብን ብዬ ጠፍቼልህ ታየዋለህ። ከዛ በኋላ አጠገብ ስላለህ ምንም አልመሰልኩም። እሱ ይጠፋታል። ቆይ እኔ መኖሬ ነው ይሄ ሁሉ። ካላመናችሁ ማስረጃውንም ላሳያችሁ ይችላል። አሳዩ አምጪ ፈጣሪ ወይ ምን አረግ አሳዩ ባይ ንብረቱ አለ ማስረጃ የጾታዊቱን ቆሳ የተመረመረ የሕክምና ማስረጃ አለ። አሳዩ ማስረጃ እንደገና ልጄ ላይ ማስረጃ ከፈለጋችሁ አንቺ እንደው ምን አረኩሽ? ምን እናት የለሽም ግን አንቺ እንደገና ማስረጃ ብለሽ ልጄ ላይ ማስረጃ ታመጪ? ቆይ ማዘር ይሄንን ይዤ ነበር እኔ ህግ ላይ መሄድ ነበር ግን አልሄድም። እኔ ህግ ይሄን ሳላይ ምን አለ እኔ ብሞት ምን አለ ሞቴን ብታቀርቡ ፈጣሪ። አይ አይደል ምን አለ እኔ ባረገው እንደው ወይኔ ልጄ ለምን ትይዘዋለህ? ቆይ ለምን ትይዘዋለህ? ማለት ለኔ ለማስረጃ ስለሚጠቅመኝ ለያዘው። በቃ ይሄ አያስፈልግም ለኛ ላሳየህ ብዬ ነው። አይደለም አንቺውና አያስፈልግም። በቃ ምን ልታረገው? ችግር የለውም። ማን አንቺው ማስረጃው አንቺው ማይ ማስረጃውን ጀስት እኔ ጋር ሊጠቅመኝ ስለሚችል ነው። ለቀጣይ ለምን አረጋው ላይ ያናነው አያስፈልግም። በቃ ይሄ ለኛ ለራሳችን ነው ያዝነው። ይሄንን ይዤ ህግ ላይ መሄድ ይችላል ነበር ነው እኮ ገባኝ። እኔ አሁን ነው ራሱን በምፈልገው ነው። እኔ አሁን ሌላ ነገር አይደለም። እዛ ቁንጫና አላሳስረውም። ራሴ ነኝ የምገለው። ባሳስረው ነው መጀመሪያ ነበር ማሳስረው። ራሴ በእኔ እጅ ይሞታል። አንተ አሁን ቆይ ወዲ ውስጥ ውሃ ሆነ በቀረ ኖሮ የተወለድክበት ቀን እንደው የተረገመ ይሁን። አንተ የተወለድክበት ቀን ረጋ ይበሉ የገዛ ወንድሙን እገላለሁ ስትል አንተ ትንሽ አይሰማ ያደረገውን ያወቅሽ እኔን እናትን እንደገደልክ እኔ እኮ ወንድሙ ነኝ እኮ ምን አድርጌው ገደለኛል። እሱን ገደልክ ማለት እኔን ገደልክ። ካልፈለገ አታምጣ እኔ ሚስት አጣን ላንተ አትሆነህም ብሎ አይነግረኝም ነበር። እሱ ቢፈልግ አንተ በሴት ተመርተህ ለሷ ብለህ ቆይ እሺ ስለሚስት ምን ወንድም ወንድ ወለደ እስቲ ማዘር ረጋ ይበሉና ምን ነበር ግንኙነታችሁ የነበረው? ከገባ በፊት እንግዲህ ጥሩ እንደነበራችሁ ካገባችሁ በኋላ ስለዚህ መጥፎ ነገር አውርቶ ያውቃል? እኔ ክፍለ ሀገር ነው የሚሄደው። እሺ ፊልድ ነው ብዙ ጊዜ ስራዬ። እሺ ውጭ ነው። እዚህ ወይ በ15 ቀን አንዴ በወር አንዴ በመጣ ነው። እሺ ይህንን ሁሉ ጫና ግን እነሱ ጋር ነው ያለው። ማርና እናቴ ጋርና እሱ ጋር ነው ያለው። እሺ ይሄ ሁሉ ሲፈጠር ግን የት ሄደ ብሎ እንኳን አልጠየቁም። እሺ ነው ብዙ ታሪኩ ላይ ብዙ ግራ የሚያጋቡ ነገሮች አሉ። እሺ ሌላውን ተወውና አንተ ቆይ እንዴት ነው ይሄ ነገር ሊፈጠር እንደተቻለ እንዴት ነው ነገሩ? ብዙ ግራ የሚያጋባ ነገር አለ። አንተ በለቱ የት ነበርክ? እኔ ይሄው ቤት ነበርኩኝ። በለቱ አጋጣሚ መጥቼ ማለት ነው። እሺ ማለት ምንድነው ሰሞኑን ነው የተሞሸርነው። እሺ ጫጉላ ላይ ያለ ነው ማለት ነው። ብዙም ወደ ስራ እየወጣሁ አይደለም አሁን ያለሁት። ከዛ የሆነ ሰዓት ላይ ጠፋች። እሺ ያው እኔ እንደ ቤተሰብ የሆነ ቦታ ተልካ ነው የሆነ ቦታ ሄዶ ነው ምናም ብዬ ነው ዝም ያልኩት። ከዛ እየቀረረ እየሰፋ ሲመጣ ምንድነው ይሄ ነገር ብዬ እንደውም ራሴ አጥብቄ ጠይቄያት ነው የነገረችኝ። ምን ነገር አልፈለገችም ነበር እሷ ልጠፋ ሁላ ነበር ፈለሰው። ኦኬ አንተ ሲጀምር እንግዲህ እንደነገረችኝ ከሆነ የመጀመሪያ ቀን ይዟት ሄደ፣ አንድ ቀንም ጠፋች። በዛው ሁሉ ቀን እንዴት እኔ አክስቷ ቤት ሄደች ነው መሰለኝ። አክስቷ እዚህ ቅርብ አቅራቢያ ስለሆነ ያለችው እዛ የሄደች ነው መሰለኝ። እንደውም እንዳጋጣሚ ሆኖ ጠዋት ልሄድ ነበር ሐሳቤ። እሺ ከዛ ራሷ መጣች። አንድ ቀን በኋላ ራሷ መጣች። እሺ ያለውን ፊቹዋሊቲ ነገር ምንድነው ብዬ ስጠይቃት ምንም አልናገርም ስትለኝ በግድ ነው ተናገሪ ብዬ አስጠየቅኩት። እሺ ያው ይሄ ነገር ነው የተፈጠረው ወንድም። እሺ ከዛ ወንድም የት እንደሄደ ያው ደብቃችሁት ነው የሚሆነው መቼስ። እኛ ምንም እናውቀው ነገር የለም። እየጠየቅኩ የምታውቁት ነገር ባይኖር ኑሮ እንደዚህ አትጠይቁኝም ነበር እንዴ? አሁንም ካለው ነገር እኮ ነገር ያለው እኔ ሚዲያ ላይ የምሰራ ሰው ነኝ እኮ አልኩ። አሁንም እናንተ ተበብር ላደርግላችሁ መጥቼ ነው። ስለዚህ እንደዛ ከሆነ ልጁን ይዘህልኝ ከዛ በኋላ እንነጋገራለን። በቃ ልጁን እኮ አሁንም እኮ እኔ በምችል አቅም ማቃችሁ ሰዎች አሉ። ስልኩንም ሀክ አድርጌ ያለበትን ቦታ መደረስበት ይችላል። እሺ ከዛ በፊት ግን ያለውን ነገር በደንብ ማወቅ አለብኝ። ከዛ እንደ ወንድም እንግዲህ እንዴት ሊጠፋ ቻለ? ያደረገው ነገር ነው። ምን ያደረገው? አንተ ይገለኛል አስፈራራው። በጣም ይዛት እኔማ ባገኘው ኑሮ በሰዓቱ አሁን እንደዚህ ብለን ባላወራን ነበር። ትልልቅ ጠንካራ ሰዎች ከናንተ በጉልበት የሚበልጡ ሰዎች ይዘው ባይገላግሉ አንተማ ልገለው ነበር። ያኔ እኮ አመልጧል። አንዴ ይሙት እንዴ
አንዴ ግልጽ አድርጉልኝ። ከዛ በኋላ እሷ ተደፈርኩኝ ካለች በኋላ አሁንም ውዝግብ እያደረጋችሁ እኛ ምንም ታሪኩን ስለማናውቀው መጠየቅ አለብን። ሁለታችሁ ምን ስለምታ ካልኩ በኋላ ተገናኝታችኋል። አግኝቼው ነበር። እሺ አመልጦ እንደምንም ሄደ። ከዛ በኋላ ጠፋ። የት እንደሄደ አላውቅም። እየፈለኩት ነው እስካሁን ሳትደርስ። ቆይ ምንድነው እያለህ ነበረው? እሺ በለት በሱ በኩልም ያለው ነገር ምንም የሚነግረኝ ነገር የለም። ደንዝዟል ልጁ። ሲጠጣ ይሆን ያደረው የት ሂደር እንዴት እንደሆነ አላውቅም። በቃ እንዴ ድንጋጤና ፍርሃቱስ ያው ምን ፍርሃት ነው? ቢፈራ ኑሮ መጀመሪያ ነበር የሚፈራው። እሱ መጀመሪያ ነበር ሳያደርግ ነበር። አመሉ እንደዚህ አይደለም፣ ልክስክስም አይደለም። የኔ ልጅ እንደዚህ አደረገው። ከዚህ በላይ ምን እንደዚህ ልጅ አይደለም። ከዛ የት እንደሄደ አላውቅም። የለም ልጁ። እሺ ልጆቹም እየፈለጉት ነው። ምን አገኘዋለሁ? ሲጀመር ደሞም አገኘዋለሁ። አንተ ምን ልታደርገው ነው ሐሳብ? ቆይ እሱ እኔ ምንም እንደዚህ ያደርገው ነው ብዬ አላናገርም። ያደረገውን ዋጋውን አስከፍለዋለሁ። አልበረደም። ለነፍስ ያጠፋው ከዚህ በላይ ምን ያደርግ? አንተ ጋር ቢደርስ ምን ታደርጋለህ? እሺ ይሄ ነገር አንተ ጋር ቢደርስ ወንድ ልጅ ነህ አይደለ? ምን ታደርገዋለሽ? ግን ነገር እሱ ቀላል እያልኩ አይደለም፣ ከባድ ነው እኮ ለመፍረድም ከባድ ነው። እሱ አያረግም። ግን ሆኖ ምሳሌ ግን እያንዳንዱ ነገር ካለ ደግሞ ራሱ አያረግም አትበይ። ቆይ አያረግም። በቃ እናት ነች። ከዚህ በላይ ምንም ነገር የለም። ከዚህ በላይ እረፍ። እኔ ስለማስረጃውም እርግጠኛ አይደለሁም ማለት የት እንዳመጣችሁ ማለት ነው። ከህግ የመጣ እኮ ነው፣ ከጤና ጣቢያ የመጣ ነው እኮ። እንዴው ማን ሳንወሰደው ከፈለገ ይቻላል። አንሳው የሚጠቅም ከሆነ ወሰደው። አይ ጀስት ያው ያለው ልጁን ባላገኘው ራሱ እኔ እስር ቤት ውስጥ አስገብቼ አስበሰብኩ። እኔ እኮ ለሱ ልጄ ባህሪውን ስለማቅ ነው እንደማያረግ። ድጋሚ እዚች ቤት አይገባ። ትክክለኛ አድርጎ ቢሆን እኔም ራሴ አድርጎ ከሆነ ግን አያረግም። አንቺም ደብቀሽው ከሆነ ደግሞ የኔና አንቺም ወደ ሌላ ጉዳይ ነው የሚሄደው። እኔ ሁለታችሁም እኩል ልጆቼ ናችሁ። ለአንተ አድልቼ ወይ ለሱ እንትን ብዬ አይደለም። ሁለታችሁም ልጆቼ ናችሁ ለኔ፣ ባዶች አይደላችሁ። ይሄ ወንድሜ እየተባለማ ይሄው አድርገው። ተረጋግተህ እውነቱን እስኪ ንገረኝ፣ ምን ላድርገው? እሺ ቃል ነው የሚያወጣው እውነት ገብቷል። እሱን ካለበት መጥቶ ተፈልጎ አምጡት። በቃ እሱ ነው የሚፈልገው። አምጡት ልጁን አምጡት። ሊተባበሩ እኮ የመጡት እኮ እኔ አስቸግሬያቸው ያለው ነገር ነግሬያቸው። ስለዚህ ከመጣችሁ አምጡት። በቃ ያለው ነገር ኢንፎርሜሽን ትክክለኛው ነግረናቸው እነሱም በራሳቸው መንገድ ሄደው ወደ ልጁ መምጣት ያለበትን ነገር መፍትሄ ሊያመጡ ነው። ስለዚህ እኮ ነግሬሽዋለሁ። ለምን ድጋሚ ጠይቀኛል? እስቲ ወይ ከመጠየቅ አለበት አካንተ አንቺ ውጭ ጠብቂናለሽ። ይቅርታ አድርጊልና እነሱን ለማውራት ስለምፈልግ ይቅርታ ትንሽ አንቺ ጋብሽ ስለምትል ውጭ ጠብቂ። ምንድነው? ምን አለ ከሱ? ምንም አይደበቅም። በቃ እሱ ነው የሚያውቀው። እንግዲህ ትውጣ ካለ ትውጣ። እሺ ቆይ ዘጋው። እሺ አሁን ቃል እናደርገውና እንግዲህ ይመስለኛል ነው አሁን እንደተናደረ ማለት ነው። እሱ ወንድምህ ነው፣ እሷ ባለቤትህ ነች። ስለዛ እኔ ደግሞ እናንተ ተባበር ዝግጅት ስላደረኩኝ አንዳንድ ነገሮች አሉ። የራሴ ሙያውም ደግሞ አለ፣ በራሴ በሙያው ማቆም ነገር አለ። ስለዛ አንደኛው መረጃውንም ይዤዋለሁ፣ መረጃውንም ቼክ በጣም ባደረጋለሁ። ፕላስ ግን ከዛ በፊት በላይ ግን ባለቤትን ያየኋት ነበር። እኔ እንጃ። እስቲ ስለ ወንድም ያለው ነገር ንገረኝ። ማለት የመረበሽ ነገር አላየሁባትም። በስሬት ላይ ሰዎች ያጋጥሙኛል፣ በተለያዩ ነገር የሆነባቸው ሰዎች አጋጥሙኛል። እንደዚህ አይነት ስሜት እያየሁባት አይደለም። ብዙ የጠረጥር ነገር ወደ እሷ ይገኘው ነበር። እንደ ልጅ ፈጣጣለች። ምንም ፈጣጣ አይደለችም። የተደረገው እኔ ባህሪዋን አውቀዋለሁ። ቤቷ ስመጣ እንኳን በስነ ስርዓት አታቀማጥለኝ። እሺ እኔ አሁን የሚመስለኝን አሁንም ቢሆን እኔ መረጃ ነገር ካልሆነ በቀር እንደዚህ በደመ ነፍስ ወይም ደግሞ ባየሁት ነገር ብቻ መፍረድ አይነት ሰው አይደለሁም። ግን አሁን እንዳየሁት ከሆነ ብዙ ግራ የሚያጋቡ ነገሮች ስላሉ አንተ ወንድምህ ያደርጋል ብለህ ታምናለህ ወይ? እኔ ወንድሜን ለዛስ ብለህ ልታምን እንዴት ቻልክ? እኔ ወንድሜን እንዴት እንዳደግን ታውቃለች። አብረን ያደግን። በቃ ከምንም በላይ ማምነው ከምንም በላይ የምወደው ልጅ ነው። እሺ የምፈልገው ነገር እኔ የትም ቦታ ልሂድ የምፈልገው ነገር ሁሉ የሚያዘጋጅልኝ ይሄን የሙሽራውን ሁሉ ነገር እኔ ሳልመጣ እሱ ነው የጨረሰልኝ። አንዴ ይቅርታ አድርጉልኝ ነው ያው ትንሽ ሐሳቤና ውዝግብግብ ያለባችሁ ሊሆን ይችላል። ያው እየፈረድኩም ያሉት ደግሞ ከመሬት ተነስቼ ያለ ግን አንተ በዚህ ልክ እሱን እንዲህ ልጠረጥሩ የቻልከው ጥያቄ ጠይቀው አልቻልክም። እርግጥ ነው እንደተነገረ ቀጥታ ወደ ጸብ ነው የገባው አይደለ? ተወረ ሞክረሃል? አልሞከርኩትም። ጠይቁም አልሞከርክም። ለምን? ምክንያቱም አይወዳትም እሱ። ለምን ደግሞ አይወዳትም? በቃ ሁልጊዜ በደወለ ቁጥር ባገኘሁት ቁጥር እሷ እንደዚህ ነች፣ እሷ እንደዚህ ነች፣ እሷ እንደዚህ ነች ይለኛል። የኔና እሷን ደግሞ እኔና እሷን የምናውቀው እሷን ቢሆን አትወዳትም።
ከማየው ነገር የሚፈልጋት ከሆነ እኔ መጀመሪያ አይነግረኝም እንዴ? ለኔ እንደዚህ ነው እንደዚህ እኔ እነሱ ያለንበትን ሁኔታ እኮ እኔ እነሱ ብቻ ነን ማለት አይደለም። መንፈስ ቅዱስ አንተ ወንድም እሷን ይፈልጋል ብለህ እንትን ስለሱ ተይኝ። እኔ እነሱ ያለንበትን ሁኔታ እኔ እነሱ ነን የምናውቀው። ከየት እንደተገናኘን እንዴት እንደሆነ እንዴት እንደምንኖር እኔ እነሱ ነን የምንተዋወቀው አይደለም። መጀመሪያ ጀምሮ አይወዳትም። እንዲህ ነች ይለኛል፣ እንደዚህ ያደርጋለች ዛሬ ይለኛል፣ እዚህ ሄዳለች ይለኛል። ሁልጊዜ የሚናገረው ክፉ ነው። እኔ ደግሞ ወንድሜ ነው። አንዳንድ ጊዜ አብረን ስንሆን ይረጋጋል፣ አብረን ስንሆን ወደፊት እንትን እየሆነ ይሄዳል። ምን እያልኩት ነው ማልፈው? ለምን እንደ ምክርም የሆነ ነገር ጣል እያደረኩበት ነው ማለት ገባ። እሷም ብትሆን ደግሞ ሁልጊዜም በቃ እንደዚህ ያሆናቸው በቃ ይህንን ያደረጉት ደግሞ ስለማይወዳት ነው። በቃ ይሄ ከሆነ ለኔ አይነግሩኝም እንዴ? እኔ አልቀርባችሁም ከናለ ከሷ እኔ እኮ ብዙ ጊዜ ሞክሬያለሁ እሷን ለማግባባት ብዙ ጊዜ ምን እላለሁ። እሷ ግን ፊቷ እንኳን የሚፈታ ሴት አይደለችም። ምንም የሚፈታ ነገር የለም። ለአንተ ፍቅር ወንድሜ ልንገርህ፣ ልጅቷ ምንም ነገር አታውቅም ከዚህ በፊት ገባ። በቃ እኔ ብዙ ጊዜ እንደውም ፊልድ ወጥቼ ምናምን እንደዚህ የሆነ ሌላ አይነት ሹፌር ስትሆን ብዙ ነገር ነው ስም ይሰጥህ አይደል? ይሄ እንደዚህ አይነት ነገር አልነበረም። እኔ እና እሷ ላይ ነበር ገባ። እኔ እና እሷ ተገናኘን እስካሁን ድረስ በቃ በወሬ ላይ ያለን አብረን የምንመሰረትበት ሁኔታን እየተነጋገርን ያለን። እኔ እንዲሁ ሂጄ ዘው ብዬ የገባው ሰው አይደለም። ምንም ነገር ንክኪ የላትም ከኔ በፊት ገባ። እኔ ጋር ራሱ ገና አሁን ቻኩላ ላይ ያለን ይሄንን ጠብቆ ምን አደረገ ይጉድ አደረገኝ ማለት አቋይ ማለት እስከዛን ድረስ እሷ ድንግል ነበረች ነው አሁን እያልከኝ ያለው። በቃ እንደዛ ነች በቃ ልጅቷ። እኔ ነኝ ማቃት እሷ ማለት ምንድነው በቃ ጥሩ ቤተሰብ ያሳደጋት ልጅ ምናልባት ከሰው ጋር ተግባብታ ላትናገር ትችላለች፣ እንደዚህ ተግባቢ ላትሆን ትችላለች። ቤተሰብ ጋር ብዙ አልለመደችም፣ ብቻዋን ትምህርቷ ላይ ምናምን የቆየች። ይሄንን ግን አልተረዱትም እነሱ ገባ። እና እሷም ብትሆን በክፉ ነው የምታነሳው፣ እሱም ቢሆን በክፉ ነው የሚያነሳው። ይኸው ፊት ለፊት ነው የምነግርህ። አይ አትሆንህም ቢሉኝ ለእኔ መጀመሪያ መናገር ነበረባቸው ከሷ በፊት እኔ ነኝ የምቀርባቸው። እሱ ለምን ተረጋጋ ጊዜ እንደማትሆን እየነገረኝ ነበር። ምንድን ነበር ምክንያቱ? አላውቅም። እኔ ማለት ምንድን ነው የሚለው? አትሆንህም ሲል የሆነ ምክንያት ይሰጥሃል። ለምን ትለዋለህ? መቼም በቃ ይሄ የህፃናት አይነት ነገር ነው እያልኩ ነው ማልፈው። አሁን እኔ ገባኝ። ፍቅር ውስጥ ስለሆነ አይረዳም ነገሩ። ለምንድን ነው ማልረዳው? ወንድምህ ያየው ነገር ስላለ ነው፣ ዝም ብሎ አይደለም። ቆይ ማሚ ለአንቺ አውርቶሻል ያየውን ነገር? እሱም ገብቷል። የሰው ትዳር ላለመበጥበጥ ነው። እኔ አሁን ለምሳሌ መጥቼ ለልጄ አልነገርኩትም። ልጅቷም ለምንድን ነው ከኛ ጋር ማትግባባው ያለው ነገር ምናምን ደስ የማይል ነገር አለ ብዬ ለአንተ የነገርኩት ለእሱ አልነገርኩትም። ምክንያቱም ትዳር መበጥበጥ ነው፣ ይዋደዳሉ ሁለቱ። እንግዲህ እሷም እንደምትወደው ነው፣ እሱም ደግሞ በጣም ለእኔ ቀርበሽ ትነግሪኝ ነበር። የሰው ትዳር አንተን ውስጥን ማሻከር አልፈለኩም። በደረስክበት ሰዓት አሁን ሆነም ቀረም አንቺም የራስሽ ጉዳይ አንተም የራስህ ጉዳይ ልጁን ሆነም ቀረ። ከዚህ በላይ ምንም የምታገሰው ነገር የለም። ገባኝ። እኔ አሁን እያልኩ ያለሁት እሺ ብቻ የምንችለው ነገር ሁሉ እንሞክራለን። ምንም ሞክረው ነገር የለም። ከዚህ በላይ ምንም ነገር የለም። በቃ እኮ አሁን ምን አለ መሰለህ፣ አሁን አንተ እንደተረጋጋ እፈልጋለሁ። እኔ አሁን የተፈጠረው ነገር ሙሉ አጣርቼ ምን ያለው ነገር እሞክራለሁ። የምችለውን ያህል እንዴት እንደምልህ አላውቅም። አሁን ከየትኛው መነሳት እንዳለብኝ ባላውቅም ለማንኛውም እስቲ ያለውን ነገር እዚህ ጋር እንቋጨውና እስቲ እሱን ላገኝበት የምችልበት መንገድ እንዳለው አመቻቹልኝና ስልክም ካለ የሚደውልበት ስልክ ካለው የነበረው ስልኩ አይሰራም፣ አጥፍቶታል። ችግር የለም። እኔ ይኸው አንቺ ነሽ የደበቅሽው። በኋላ እኔ ግን መጨረሻ ላይ ልጁ አንቺ ዘንድ ካገኘሁት ሌላ ነገር አሰራራችሁ እናንተ ናችሁ የምታውቁት። ለነሱ እንኳን አንነግራቸውም። እነሱ ስራቸውን እነሱ ይስሩ። ብቻ ላግኘው ነው፣ ሌላ ነገር አይደለም። ላግኘው ነው። ከኔ ጋር እንጨርሳለን። እናንተ ከዚህ በላይ ምን እንጨርሳለን? እሱ ላይ ጣትን አሳረፍክ ማለት ምን አያገባሽም። ስለዚህ ጉዳይ ይኸው እስካሁን ድረስ ታገስኩኝ። ይኸው ስንት ደቂቃ ቁጭ ብለን አወራን። አያገባሽም። ከዚህ በኋላ የራሴን ህይወት ራሴን ይሞስ ነው። እሱ ነው እናንተ እንትን ላይ ጨርሳለሁ። ከዚህ በኋላ ምንም ነገር አያገባሽም። ከዚህ በኋላ እንደውም ስለዚህ ጉዳይ አንድ ነገር እንዲብስ ታውሪ እንዳለ ከሱ ቀድሜ የምሞተው እኔ ነኝ። አዳምጡኝ። አሁን ምን አለ መሰለህ፣ እኔ አሁን እዚህ ድረስ የመጣሁት ችግራችሁን ልፈታ ነው። ስለዚህ አሁን አንተ እንድታዳምጥ የሚፈልገው ነገር አለ። ኦልሬዲ እኛ እዚህ መተናል። ምን ችሎታ ያለ ማድረግ ዝግጁ ነን። ስለዚህ አንተ በዚህ ልክ መደንፋት በዚህ ልክ መዛቱ አግባብ ነው ብዬ አላሰብም። በመጀመሪያ
መጀመሪያ ስርዓት ሊኖር ይገባል። አግኝቼው ደፋዋለሁ ምናምን ነገር እርግጥ ነው ስሜቱን ለመረዳት እየሞከርኩ ነው ያለሁት። በጣም ትልቅ ነገር ነው። ሚስትን ወንድሜ ደፈረ እያልክ ነው ያለው። በጣም የሚከብድ ነገር ነው፣ ለጆሮ ራሱ የሚከብድ ነገር ነው። ያ ነገር እውነት ነው። እኔም የካድኩት ነገር የለም። ስሜት በደንብ ይጎዳል ስሜት። ከዛ በፊት ግን እንደማመጥ መጀመሪያ አዳምጠኝ፣ እንደማመጥ። ስለዚህ እኔ አሁን በምችለው አቅም ፈልጌው አመጣዋለሁ። እሱ ጉዳት ያደርሰው ከሆነ ወይም ደግሞ እንትን ብሎ ከሆነ መፈረድ ያለበትን ፍርድ ሁሉ ሰጠዋለሁ። ወደ ህግ መሄድ ካለበት በሚፈረድበት አይነት ነገር እሱ ጋር ያለው ነገር መጀመሪያ አጣርቼ ያለው ነገር በደንብ የምናጣራ ነው የሚሆነው። ግን አንተ በዚህ ልክ እናንተ ላይ በዚህ ላይ እንደዚህ መደንፋት፣ በዚህ ልክ አግኝቼ ገድለዋለሁ ምናምን ማለት አሁን ብትይዘውም አንተ በራስህ ፍርድ መስጠት አትችልም። ማንም ከመንግስት በላይ ሊሆን አይችልም። ህገ መንግስት አለ፣ ህግ አለ። ስለዚህ እኛ በሱ የምንተዳደር ከሆነ አንተ ከሱ ስር ነው መሆን ያለብህ። ስለዚህ አሁን ይሄ በስሜታዊነት ደንፉ ምናምን ይዘህ ምናምን ነገር መሆን የለበትም። የምትረጋጋ ከሆነ በደንብ ተረጋጋ። እኔ የምችለውን ያህል አደርጋለሁ። ከጀርባ ያለው ነገር ምንድን ነው የሚለውን ነገር በደንብ ለማጣራት እሞክራለሁ። ከዛ በፊት ግን ራስን አረጋጋ። አሁን እያልኩ ሰዎች እየፈለጉት ነው ምናምን ብለሃል። እነሱም ደግሞ ስራታቸውን እንዲይዙ አድርግ። ያለበለዚያ አሻፈረኝ ምናምን የምትል ከሆነ እኔ ልጁን ደቂቃ ይፈጅብኝ ብለህ ማግኘት አቅሜን አውቀዋለሁ። አይደለም እንደዚህ ዝም ብሎ የተደበቀ ሰው ቀርቶ ሌላም ሰዎችን ትላልቅ ሰዎችንም አግኝቻለሁ። ስለዛ አሁን በደንብ አዳምጠኝና ለአንተም ቢሆን የሚጠቅመን ነው የምልህ። ረጋ በል፣ ለእኛ እንድትሰራ አድርግ። እኛ የምንችለውን ያህል ፈለግነው ለማግኘት እንሞክራለን። አሁን ከሱ ጀርባ ያለውን ነገር ምንድን ነው የሚለውን ነገር በደንብ በሰፊው ለማጣራት እንሞክራለን። ራስን አረጋጋ። ለእኛ ለመተው ሞክር። እነሱም ደግሞ ልኬያቸዋለሁ በትኛቸዋለሁ ያልኳቸውም ሰዎች ደግሞ ስርዓት እንዲይዙ አድርጋቸው። ይሄ ልጅ የሆነ ነገር ቢሆን ከሁላችሁም ራስ አልወርድም። ማንም ምንም አድርጋቸው አልወርድም ከአንተ ራስ ነገር ሁሉ ዛቻ ክሱን ሰው ሲያሰማራው እያስፈራራህ መሆኑ ነው። እንግዲህ በምትወስደው መንገድ ምንም አይነት ነገር እንደዚህ አይነት ነገር የለብኝም። እሺ በቃ የምትፈልገውን ነገር ማድረግ ትችላለህ። አንቺ የምትፈልጊውን ነገር በቃ ስለዛ ነው ያሉን ነገር ያለው። ይሄ ልጅ የሆነ ነገር ሆኖ ቢሆን ካንተ ራስ አልወርድም ብያለሁ። ስለዛ ነው የምችለውን ያህል ሞክራለሁ። ፈልጌው አምጥቼው እዚሁ እሱ ጋር ያለውን ነገር አጣርተን እሱ መሆን ያለበትን መከፈል ያለበትን ነገር እንዲከፈል እናደርጋለን። ለማንኛውም ተመልካቾቻችን እዚህ ድረስ የነበረው ይሄን ይመስላል። ወደ ውጭ ለመወተን ደግሞ ፈለገ ነው እሱ ዛሬ እንግዲህ ከዛሬ አልፍም እርግጠኛ ነኝ በምችለው አቅም ፈልጌው እሱ ለማግኘት እሞክራለሁ። አብራችሁን ቆዩ። በጣም ጥሩ ተመልካቾቻችን፣ እንግዲህ በድጋሚ ተመልሻለሁ። እንግዲህ ተመልካቾቼ አዲስ ነገር ስላለ ድጋሚ ኢንትሮን የገባውላችሁ ሰውየው ተገኝቷል። እንደዚሁም ደፍሮኛል ብላ ሚስትየው የጠቆመችው ልጅ ወይም ወንድምየው ስላገኘ ነው። እንደዚሁም ደግሞ አንዳንድ ማጣሪያ አድርገን ነበር። እንግዲህ ያሳየችን መረጃ ላይ ምናምን አንዳንድ ነገራቶች አሉ ያለው ነገር ወንድምየው ጋር በደንብ ማጣራት ፈልጋለሁ። ሚስትየው ብዙ ያሸችን ነገር አለ፣ ብዙ ያጣራነው ነገር አለ። ስለ አለፈው ታሪኳ ምናምን ብዙ ያጣራናቸው ነገራቶች ስላሉ ሞርሱን ነገር በደንብ ደግሞ ወንድምየው ባለበት ሙሉ ነገሩን ፍርጥ አድርጓል። እናንተም በደንብ ማስረዳችሁ ነው የሚሆነው። ግን ያለበት ቦታ ታውቋል። በሎኬሽን ብዙ ነገር ተጠቅመን እንግዲህ ደርሰንበታል። ልጁ ደግሞ ጠይቀናቸው እዚህ አቅራቢያ እየጠየቅን ነበር። እዛ ቁጭ እንዳለ ስለነገሩን እዛ ደግሞ እሱን ይዘነው ደግሞ በደንብ ደግሞ ለማማራትና ለማወጣት እንሞክራለን። እስቲ አብራችሁን ቆዩ። ምን ፈልገህ ነው? እኮ